ተፈጥሯዊነት ነው። ስንፈጠር የተሰጠን ነው። ሰው በመሆናችን ከተሰጡን ጸጋዎች አንዱ ጾም ነው። ለመጀመሪያው ፍጡር ለመጀመሪያው ሰው መጀመሪያ እግዚአብሔር የሰጠው ጾም ስለሆነ የመጀመሪያው ሀብታችን መብል አይደለም። የመጀመሪያው ሀብታችን ጾም ነው። ስለዚህ አዳም የመጀመሪያ ሕጉ ጾም ነው። ነገር ግን ሲበላ ምን አለው እግዚአብሔር? በአንተ ላይ ምድር እሾህ ታብቅልብህ። ለምን? ጾም ስለገደፈ። ስለዚህ ሰው ጾም ሲሽር ምን ይበቅልበታል? ምድር እሾህ ታበቅልበታለች። ምን አይነት እሾህ? አንደኛ ምድር በቁሟ እሾህ ታበቅልበታለች። ሁልጊዜ ለሚበላ ሰው ወዳጆቹ እሾህ ይሆኑበታል። የተሰማራበት ሜዳ ሁሉ እሾህ ይሆንበታል። ቢያስተዳድር የሚቀበለው የለም፣ የሚገዛለት አያገኝ። ቢያገባ ትዳሩ ይበተንበታል፣ ይናጋል። ቢነግድ ገንዘቡ አይበረክትለትም። ዘመዶቹ ጠላት ይሆናሉ፣ ወዳጆቹ ይክዱታል። ዓለም በሙሉ እሾህ፣ የበላው ደዌ ይሆንበታል። መኝታው ሁሉ እሾህ ይሆናል፣ ቤቱ እሾህ ይሆናል። ሀገር ሁሉ ለሱ የማይመች ይሆናል። ምድር እሾህ ትሁንብህ ማለት ያየኸው፣ የሰማኸው፣ የረገጥከው፣ የጨበጥከው ሁሉ አይመችህ ማለት ነው። ጾም ለሚሽር ሰው የትም ዓለም አይመቸውም። ዓለም ሁሉ ለሱ እሾህ ትሆንበታለች። የትም ተቀምጦ ተመችቶት አይቀመጥም፣ ተመችቶት አይተኛም፣ ተመችቶት አይውልም፣ ተመችቶት አያድርም ማለት ነው። ስለዚህ የነካው ሁሉ እሾህ የሚሆንበት የትም ሂዶ ተሰዶ የሚመጣ ማለት ነው። ስለዚህ ምድር እሾህ ታብቅልብህ ማለት መሬት አትመችህ ማለት ነው። ይሄው ለአዳምና ለልጆቹ ዛሬ መሬት የማትመች ሆናለች። ዛሬ ጌታችን ኢየሱስ ክርስቶስ መጥቶ ተወልዶ ከባረካት ወዲህ ግን ምድርን ለበረከት አድርጎልናል። ያን እሾህ ነቅሎ ማለት ነው። ሁለተኛ ደግሞ ምድር እሾህ ታብቅልብህ የተባለ ሥጋ በሽታ ያብቅልብህ ማለት ነው። በሽታ ያብቅልብህ። ለመጀመሪያ ጊዜ ደዌ ወደ ምድር የመጣው በምን ምክንያት ነው ካላችሁኝ፣ ጾም በመሻር ነው። በሽታን ወደዚህ ዓለም ያመጣው ምንድን ነው ካላችሁኝ፣ ጾምን መሻር፣ በለስን መብላት። ጾም ስንሽር ደዌ በዚህ ወደዚህ ዓለም መጣ ማለት ነው። አሁን ሳይንሶችም ሰምተዋል፣ ሰምታችኋል። ሰው ቢያንስ እስከ ስንት ሰዓት መጾም አለበት ብለዋል። ጾም አሁን ለካንሰር መድኃኒት አይነተኛ ፈውስ ነው። ሰምታችሁ እንደሆነ ሂዱና ሐኪሞችን ጠይቋቸው። የሚጾሙ ሰዎች ከሚጾሙ ሰዎች ስንት ፐርሰንቱ እንዳላቸው አላጠናሁትም። ፐርሰንቱን ረስቼዋለሁ፣ ወሬ ሰምቼ ስለሆነ ማለት ነው፣ ሐኪም ስራ ነው። ከፍተኛ ከካንሰር ጤና የሆኑ ሰዎች ጾመኛ ሰዎች ናቸው። ስለዚህ የሚበልስ አሁን ኮሌስትሮል የሚባል በሽታ ታውቃላችሁ አይደል? ምን እንደሚያመጣው እሱ መብላት እኮ ነው። 24 ሰዓት መብላት ማለት ነው። ስለዚህ ጾም ጤናን ይሰጣል፣ የጤና ምንጭ ነው። አሁን ወደ ነፍሱ ሳንሄድ ነው ወደ መንግሥተ ሰማያት ምናምን እሱን ተውትና በምድር ጤነኛ ሆኖ ለመኖር በራሱ ጾም ነው፣ መብል ነው በሽታን ያመጣብን ማለት ነው። እያንዳንዱን መብል ተመልክቱ። እያንዳንዱን ደዌ የሚቀሰቅሰው ምንድን ነው? በሽታ ነው። ቆይ ሐኪሙ መጀመሪያ ሕክምና ሲጀምር ምንድን ነው የሚለው? በሽታው ሲነሳ የቀሰቀሰብህን ምግብ አጥንተህ ከዚያ ተቆጠብ አይደለም የሚለው? እንደ መጀመሪያ የሚለው እኮ ማለት ነው። ምክንያት ለበሽታ ጨጓራ አሞኛል ካል በምን እንደተነሳበት አስታውሳለህ? ሲነሳ የበላው ምግብ ምን ነበር ነው የሚለው ማለት ነው። የምግብ የበሽታችን ሁሉ ምንጭ ነው። ስኳር ቢያበዛ ሰው ምን ይሆናል? አንዱን ይሆናል። የምን አውቃለሁ? አንዱን ቢያበዛ ምን ይሆናል? አንዱን ይሆናል። ሐኪም እንደሚያውቀው ማለት ነው። ስለዚህ መብል የደዌ ምንጭ ነው፣ የደዌ ምንጭ ነው። ጾም ደግሞ የጤንነት ምንጭ ነው። ስለዚህ አባታችን አዳም በሽታ ይሰልጥንብህ ተባለ። ይኸው ራስ ፍልጠት፣ ሆድ ቁርጠት በበሽታ ምክንያት የመጣ ነው ማለት ነው። በጾም መሻር ምክንያት የመጣ ነው። ሌላው ደግሞ ምንድን ነው? ፍቶታት እኩያት ኃጣው እርኩሳት ይሰልጥኑብህ ማለት ነው። እሾህ ይብቀልብህ የተባለ ሶስተኛው ጾምን በመሻር ያበቀልነው እሾህ ምንድን ነው? አንደኛው ተመልከቱ፣ ምን ሆነ? ደዌ ሆነ ማለት ነው። እንደገና ደግሞ በምድር ላይ ስደተኛ መሆን፣ ይሄንም ጾም መሻር ያመጣው ነው። ሶስተኛው ደግሞ የህሊና መታወክን የሚያመጣው መብል ነው። ጾመኛ ሰው ርቱ ህሊና ነው ያለው። እዩት፣ በአብይ ጾም የሚኖራችሁን ህሊና እና በባለ 50 ውስጥ ያላችሁን ህሊና መርምሩት ራሳችሁ ማለት ነው። በአብይ ጾም ጸጥ ያለ የተሰበሰበ ህሊና ነው የሚኖር። ብዙ ጊዜ አይታችሁ ከሆነ ሰው ምን ይላል? በአብይ ጾም ነው ጉባኤ ማዘጋጀት ይላል። ለምሳሌ ሰው ሰበካ ጉባኤውን ስትሰሙት ለምን ሲባል የዚያን ጊዜ የሰው ህሊና ይከተታል። መብላያችሁ በታይ ነው ቦሎት ማለት ነው፣ ይሰጥማል። ሊቁም እንደተናገረው ሆድ መርከብ ነው ተባብለን እንዴ? ሆድ መርከብ ነው። መርከብ ያለ ልክ ሲጫን ተሳፋሪዎቹ እንደሚሰጥሙት ሰው ያለ ልክ ሲበላ በጎ ዕቅድና በጎ ህሊና ሁሉ ይሰጥማል።
ስለዚህ ቀሊለ ሕሊና ይኖርናል ማለት ነው። ትጋት ይሰጠናል። የትጋት ምንጭ ጾም ነው። ሥጋው ለጸዋሚ ኢይትከሀሎ ከመ ይኑም ኩላ ሌሊተ ፊልክስዩስ የሚናገረው የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝታ ማደር አትችልም የሚለው ማለት ነው። ጾመኛ ሰው ትጋት ይሰጠዋል፣ ከደዌም ይድናል፣ ርቱዕ ሕሊና ይኖረዋል ማለት ነው። የሚበጻበጽ በውሳኔ የተከፈለ ልብ ያለው ይሄ ልክስክስክስ ያለ ሕሊና የሚኖረን በላተኞች ከመሆናችን የተነሳ ነው ማለት ነው። በላተኞች ከመሆናችን የተነሳ ነው። ስለዚህ ርቱዕ ሕሊና ይሰጠናል። ፍትወት አይሰለጥንብንም። ክፉ ሕሊና አይሰለጥንብንም። አድመኝነት አይሰለጥንብንም። ሰውን መደባደብ፣ ትኩሳት የሆነ ነገር ሁሉ፣ ለቁጣ መቸኮል ሁሉ አይሰለጥንብንም ማለት ነው። ራስን የመግዛት ምንጩ ጾም ነው ማለት ነው። ራስን የመግዛት ምንጩ ጾም ነው። እንግዲህ እነዚህ ሁሉ ነገሮች ፍትወታት፣ እኩያት፣ ኃጣውእ፣ ርኩሳት፣ ክፉ ሕሊና በጾም ይርቃል። ክፉ ሕሊና በጾም ይርቃል። ልክ ተመልከቱ። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። አሁን እዚህ አካባቢ የተቋተ ውሃ ቢኖር እዚህ ላይ የሚራቡ ተሐዋስያን ይኖራል። ያንን ውሃ ስንጠርገው ግን ተመልከቱ፣ እነዚያ ተሐዋስያን ሁሉ ምን ይላሉ? ይርቃሉ ማለት ነው። ለምሳሌ የወባ ትንኝ እዚህ ላይ እንዳይራባ ይላሉ ሐኪሞች። በአካባቢ የተቋተ ውሃ እንዳይኖር ጥረጉ ይላል። ይህ ሳይንሳዊ አድርገውት ነው። በእኛም በቤተ ክርስቲያን ኦሪት ዘፍጥረት ላይ ያለ እኮ ነው። እግዚአብሔር መሬት ጥሩ ዘር እንድታበቅል ከማድረጉ አስቀድሞ ምንድነው ያለ? በመሬት ላይ የተኛውን ውሃ ሰበሰበው ነው። መሬትን ጠፈፍ አደረጋል። ስለዚህ ተሐዋስያን ውሃውን ስናነሳው እንደሚርቁ ስንጾም አጋንንት ይርቃል። አጋንንት ይርቃል። ክፉ ሕሊና ይርቃል። ፍትወት ይቀነሳል። ሥጋችን መገራት ይችለዋል ማለት ነው። ገሪር ይሰጠናል። አሁን ተመልከቱ፣ ጾም በሥጋ ሲገራ ሕሊና ለልብ ይገዛል፣ ልብ ደግሞ ለእግዚአብሔር ይገዛል። ተመልከቱ፣ አሁን በቤተ ክርስቲያናችን ሥርዓት የመጀመሪያው በዐቢይ ጾም የመጀመሪያው እሁድ ተቀነዩ ይባላል። ቅዱስ ያሬድ ነው ስም ያወጣለት። ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ የሚለውን የማሕሌት ባለሙያዎች የድጓ መምህራን በጾመ ድጓቸው ይህንን ያንቆረቁሩታል። የመጀመሪያው ጾም መግቢያ ምን ይባል? ተቀነዩ። እንግዲህ ለእግዚአብሔር ተገዙ ይላል። ለምንድን ነው የመጀመሪያው እሁድ ተገዙ የተባለ? ተቀነዩ ተብሎ የተነገረ አከለክሙ መዋዕል ዘሃለፈ ዘተቀነይክሙ ለግእዘ ሥጋክሙ፣ ለሥጋ ፈቃዳችሁ የተገዛችሁበት ጊዜ ይበቃል ይላል ቅዱስ ያሬድ። ለሥጋ ፈቃዳችሁ የተገዛችሁበት ጊዜ ይበቃል። አሁን ለእግዚአብሔር በፍርሃት ተገዙ። ለምንድን ነው ጾም ሲመጣ ለእግዚአብሔር ተገዙ የሚባለው? ለእግዚአብሔር መገዛት ማለት እግዚአብሔርን በልብ ማምለክ፣ ልብን ለእግዚአብሔር ማስረከብ ነው። ልብ ብላችሁ ስሙ። ልብን ለእግዚአብሔር ማስረከብ ለእግዚአብሔር መገዛት ከሆነ ልብ ለእግዚአብሔር መገዛት የሚችለው ምን ሲገዛ ነው ሲባል ሥጋ ለነፍስ ሲገዛ ነው። ሥጋ ለነፍስ መገዛት የሚችለው ምንድን ነው? ሲጾም ነው። አያችሁ፣ ገሪር ይገኛል ማለት። ሥጋን መቆጣጠር የሚቻለው በጾም ነው። በእውነት ማለት ሥጋን መቆጣጠር የሚቻለው በጾም ነው። ሰውነታችን መግዛት የምንችልባቸው ሁለት መሠረታዊ ነገሮች አሉ። አንደኛው ጾም ነው። ሁለተኛው አፍን መግራት ነው። ንግግርን መቆጠብ ነው። ፈረስ በልጓም እንደሚሰበሰበው ሰውነቱን መግዛት የሚችለው በምንድን ነው ካላችሁኝ፣ አንደበቱን በመቆጠብ ነው። አንደበት እሳት ነው ብሎ ያዕቆብ የተናገረው ለዚያ ነው። እሳት ከአንድ ቦታ ተነስታ ከተማውን ሁሉ እንደምታቃጥለው አንደበት ላይ እዚች አፍ ውስጥ እየነደደች መላውን ሀገር ተብሎ የሚጠራው ሰውነታችን ነው። ለምሳሌ እዚህ አካባቢ አንድ እሳት ቢቃጠል ዝም ብለን ካየነው መላ ከተማው ጎንደር ሊያቃጥል ይችላል። ሰውነታችሁን እንደ ሀገር ቁጠሩት። እንደ ሀገር ከቆጠር ነው አንድ ቦታ የጫርናት እሳት መላ ሀገር እንደምታቃጥለው አፋችን ውስጥ የምትነደው አንደበታችን መላ ሰውነታችን በሙሉ ታነደዋለች በኃጢአት ነው። መብልም እንደሱ ነው ማለት ነው። ስለዚህ መብል ስንቀንስ ሥጋ ለነፍስ መገዛት ይችላል። ራስን የመግዛት እግዚአብሔርን የማምለክ ምንጩ ጾም ነው ማለት ነው። ራስን የመግዛትና እግዚአብሔር የማምለክ ምንጩ ጾመኛ ሰው በእውነቱ ከዝሙት መቆጠብ ይችላል፣ ከስድብ መቆጠብ ይችላል፣ ከመግደል መቆጠብ ይችላል፣ ከመደንፋት፣ ከኩራት፣ ከትዕቢት፣ ከማን አለብኝነት
እኔ እበልጣለሁ ከማለት ከዚህ ሁሉ የሚሰበስበን ጾም ነው። ስለዚህ ጾም የዚህ ሁሉ ምልክት ነው ማለት ነው። አላችሁን? የላችሁም? እግዚአብሔር ከሁላችን ጋር ይሁን። ሌላው ጾም የፍቅር ምልክት ነው። ጾም የፍቅር ምልክት ነው። እንዴት ነው ጾም የፍቅር ምልክት የሚሆነው? አሁንም ወስዳችሁ ወደ አዳምና ወደ ሔዋን ነው ወስዳችሁ። እግዚአብሔር አዳምን መጀመሪያ ፈጥሮ ከዚህ እንጨት እንዳትበላ ያለው ለምንድን ነው? እግዚአብሔር እኮ በገነት አዳምን ከከለከለው እጽዋት ለአዳም የፈቀደው እጽዋት ይበዛል ነው በመጽሐፍ ቅዱስ የተነገረ። እግዚአብሔር ለአዳም በጣም ብዙ ሺህ እጽዋትን ሰጥቶ አንድ እንጨት ብቻ ከለከለው። ለምንድን ነው ተብሎ ሲነገር ያችን እንጨት የማይበላት አዳም እግዚአብሔርን በመውደዱ ምክንያት ነው። ያችን እንጨት ሲበላ ግን ከእግዚአብሔር ይልቅ ይችን እንጨት እመርጣለሁ ማለት ነው። በመብል ምክንያት ከእግዚአብሔር ጋር ተጣላ ማለት ነው። እግዚአብሔርን መናቅ፣ እግዚአብሔርን አለማክበር፣ እግዚአብሔርን መጥላት ነው ያችን መብላት። ምክንያቱም እኔን ማክበርክን የማውቀው ይችን በለስ ካልበላህ ነው። እኔን መውደድክን የማውቀው ይችን በለስ ካልበላህ ነው ብሎ ነው እግዚአብሔር ያችን እንጨት የሰጠው። ሲበላ ናቀኝ ብሎ አንተንም ንቄሃለሁ፣ አጋንንት እንዲሳለቁብህ፣ በመንጸፈ ደይን እንድትወድቅ፣ በግራ አጋንንት እንድትጠቀጠቅ አረጋለሁ። አንተ እኔን በአንዲት እንጨት እንዳላከበርከኝ እኔም አንተን ሰማይና ምድርን የምትገዛ የሰማይ አዕዋፍን የምድር አራዊትን እንድትገዛ የፍጥረት ንጉሥ አርጌ ሾሜ ነበር። አሁን ግን ንቄ የአጋንንት መሳለቂያ አረግሃለሁ አለው እግዚአብሔር። ስለዚህ ተመልከቱ፣ ጾም እግዚአብሔርን የማክበር ምልክት ነው። ጾም እግዚአብሔርን የመውደድ ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል ማለት ነው። እግዚአብሔርና መብል ለውድድር ቀርበውልን መብልን መምረጣችን ማለት ነው። ጾምን መሻር ማለት እንደሱ ነው። የፍቅር ምልክት ነው። እግዚአብሔርን የመውደድ ምልክት ስለሆነ ጾም እንዲያው ነው ተሰጥቷል ማለት ነው። አሁን ባለፈው ነግሬያችኋለሁ፣ ትዝ ይላችሁ እንደሆነ ስለ ንስሐ ስንማር ኃጢአት ምን እንዳመጣ ስንነጋገር ነግሬያችኋለሁ። የአዳም አካል በሞት እንዲፈርስ የተፈረደበት እሱ የእግዚአብሔርን ፍቅር ስላፈረሰ ነው ብያችኋለሁ አይደለም? በንስሐ ስንማማር ለነገሩ በዚህ ዘመን አይደል ያልሰማው እየሄደ እየሰማው እየመጣ ነው መሰል ትምህርቱ አይደል? ባለፈው የነበረው ሰው የለም ይመስለኛል አብዛኛው። ትኖሩም እንደሆነ አላውቅም። ብዙ ሰው ግን አዲስ ፊት ነው የሚታየኝ ማለት ነው። ጥሩ ነው። እናንተንም ያጽናችሁ፣ እነሱንም ደግሞ ሌላ ቤተክርስቲያን ሄደው ይሆናል ሊሳለሙ ባሉበት ያጽናቸው። አሜን በሉ እንጂ። ስለዚህ ተመልከቱ፣ የአዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው። የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ እንግዲያማ አንተ የኔን ፍቅር ካፈረስክ እኔም ያንተን አካል በሞት አፈርሰዋለሁ እና አፈረሰው። መሬት ነበርክ እንደ መሬት ፍረስ አለው፣ አፈረሰው ማለት ነው። ስለዚህ አዳም እንዲሞት የተደረገው በምን ምክንያት ነው ካላችሁ ጾምን በመሻር ነው። የእግዚአብሔርን ፍቅር በማፍረስ ነው። የእግዚአብሔርን ፍቅር ሲያፈርስ የእሱ አካል በሞት ፈረሰ። አዳም የእግዚአብሔርን ፍቅር በምን አፈረሰ ስትሉ ጾምን በመሻር ነው። ዛሬ ሰዎች ሁሉ የሚቀሰፉበት ምክንያት ጾም ስለፈረሰ ነው። የእግዚአብሔርን ፍቅር ስላፈረሰ ነው። የእግዚአብሔር ፍቅር ከሚፈርስባቸው መንገዶች አንዱ ጾሙን መሻር ነው። መጾም ደግሞ እግዚአብሔርን የመውደድ ምልክት ነው። ለዚህ ነው መድኃኔ ዓለም ሥራ ሲጀምር በጾም የጀመረበት ምክንያት። አዳም ሲሞት በመብል ምክንያት ሞት እንደጀመረ መድኃኔ ዓለም የሕይወት ትምህርትን ከመጀመሩ በፊት በጾም ጀመረ ማለት ነው። በመብል ምክንያት የተጀመረውን ሞት በጾም ማፍረስ ለመጀመር ክርስቶስ ምን አደረገ? በጾም ሥራውን ጀመረ ማለት ነው። ስለዚህ ጾምን ጾሞ የጀመረበት ምክንያት አዳም በመብል ምክንያት ያመጣውን ሞት ለማፍረስ ነው። ለምሳሌ ጌታችን የጾመው ስንት ቀን ነው? 40 ቀን ነው። 40ን ተመልከቱ። ስታካፍሉት ለ5 ስታካፍሉት ምን ይደርሰዋል? 8 4 የሥጋ ጠባይ ያለን 5 የነፍስ 8ቱን ቀን ለመካስ ነው። 8ቱን ቀን ለእሳት ጠባይ፣ 8ቱን ቀን ለውሃ ጠባይ፣ 8ቱን ቀን ለነፋስ ጠባይ፣ 8ቱን ቀን ለመሬት ጠባይ፣ 8ቱን ቀን ለነፍስ ጠባይ
8 ቀን ካሰና ያንን ተስገብግበን በልተን በመጎምጀት ያመጣነውን ሞት አፈረሰልን ማለት። እንደገና ደግሞ ይተረጉሙታል አባቶቻችን 10 ለአራቱ ባህሪያት 10 ፍጹም ነው፣ 10 ፍጹም ነው። 40 ቀን የጾመው 10ዋን ቀን ካሳ ለማድረግ ነው። ስለዚህ ክርስቶስ ለእኛ ካሰልን፣ ክርስቶስ የእኛ ቤዛችን ነው የምንለው አንዱ የካሰልን በመብል ያመጣነውን ዕዳ በጾም ስለካሰልን። የድነት መጀመሪያው ጾም ነው ማለት ነው። የድነት መጀመሪያው ጾም ነው። ሞት በመብል ተጀምሯል፣ ድህነት በጾም ተጀምሯል። ሞት የተጀመረው በሆድ ነው። ሕይወት የተጀመረው በጾም ነው። ይህንን ለማድረግ ነው። እንዲያውም ጌታ እንዲህ ብሏል እኮ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ተመልከቱ። እስመ በጊዜ ትበሉ እምኔሁ ይላል። ተመልከቱ። አሚሃ ሞተ ትመውቱ፣ ከዚህ እንጨት በበላችሁ ቀን ትሞታላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ከዚህ እንጨት በበላችሁ ቀን ትሞታላችሁ። ሰው ሞትን የሚጠራው ጾም ማፍረስ የጀመረለት ነው። የጾምን ሕግ ሲያፈርስ፣ የጾምን ሰዓት ሲያፈርስ፣ ሰው በጾም የተከለከለውን መብላት ሲጀምር ሞትን እባክህ ዛሬ መጥተህ ከኔ ቤት እደር ብሎ ሞትን እየጠራው ነው። ሰው ሞትን መጥራት የሚጀምረው ጾም በማፍረስ ነው። ስለዚህ በበላችሁ ቀን ትሞታላችሁ። እስቲ ሁላችሁ ምዕመናን ይህን ቃል ተናገሩት። በበላችሁ ቀን በሉ። ምን ትላላችሁ ነው ያለው? ትሞታላችሁ። ሰው መሞት የሚጀምረው መብላት ሲጀምር፣ ያለ ሰዓት መብላት ሲጀምር መሞት እየጀመረ ነው። ዓርብ ረቡዕን ቀንሷት በ7 ሰዓት ብሉ በ5 ሰዓት ብሉ ሲያሰኛችሁ ሞት እየጀመርኩ ነው ማለት አለባችሁ። ያለ ጊዜያችሁ መብላት ስትጀምሩ ሞት እየጀማመረኝ ነው ማለት አለባችሁ። ሕይወት የሚጀመረው በመብል ነው። የሚያስደንቃችሁ ሞት የሕይወት መንገድ ሲሆን፣ ጾም የሕይወት መንገድ ሲሆን፣ ጾም ደግሞ የሞት ጎዳና ነው። አዳም በለስን ባይበላ በ50 ዓመቱ የት ይገባ ነበረ? ዕፀ ሕይወት የምትባልን ዛፍ ይበላ ነበረ። ዕፀ ሕይወትን የምትባልበት ዛፍ ምን ያደርጋል? ይበላል። በልቶ ለዘላለም ይኖራል ማለት። በለስን አለመብላት ጾም ነው። አዳም በጾም ወደ ዘላለም ሕይወት ይሸጋገር ነበር። አዳም በመብል ወደ ዘላለም ሞት ወረደ ማለት። ጾም ነው ወደ ዘላለም ሕይወት የሚወስደው። አሁን ተመልከቱ፣ አዳም በለስን ባለመብላት ነበር ወደ ዕፀ ሕይወት የሚሸጋገረው። አሁን መድኃኔ ዓለም ደግሞ ምን አደረገ? ሞትን የሕይወት መንገድ ሲያደርገው ከመቁረባቸው አስቀድሞ 18 ሰዓት ጾሟል። ምክንያቱም እሱ ዕፀ ሕይወት ስለሆነ ማለት ነው። እሱ ዕፀ ሕይወት ነው። ምን አለ? እኔ አነ ውእቱ ኅብስተ ሕይወት፣ እኔ የሕይወት እንጀራ ነኝ አለ። የሕይወት እንጀራ ስለሆነ አዳም ወደ ዕፀ ሕይወት መድረስ የሚችለው በለስን ባለመብላት በጾም ነበረ። አሁን እውነተኛው ዕፀ ሕይወት ክርስቶስ መጣና ወደ እሱ ሥጋና ደም ከመድረሳችን አስቀድሞ 18 ሰዓት እንድንጾም አደረገ ማለት ነው። ጾም የሕይወት ጎዳና ነው። ሕይወት ማን ነው? ክርስቶስ ነው። ሕይወት ክርስቶስ ስለሆነ ወደ ሕይወት መድረስ የሚቻለው ምን አደረገው? በጾም አደረገው ማለት ነው። የሚጾሙ ሰዎች ወደ ሕይወት ይደርሳሉ፣ ከሞት ይነጠቃሉ። እንደምታስታውሱት ማን ነው? ነቢዩ ኤልያስ ከሞት የተሰወረው በምን ይመስላችኋል? በጾም ነው። ከኤልዛቤል ተጣልቶ ሲሄድ በረሃ ላይ ተቀምጦ ተስፋ ቆርጦ አይደለም፣ እባክህ እንደ አባቶቼ ግደለኝ እንግዲህ ከኤልዛቤል ጋር ተጨቃጭቄ ብሎ ደክሞት ከዛፍ ስር ተቀምጧል። ከደደው ስር ተቀምጦ ሳለ መልአኩ መጥቶ ውሃ በመንቀል ተመልከቱ፣ እንጀራ በመሶብ ኅብስት በመሶብ አምጥቶ ኤልያስ ብላ ብሎ ቀስቅሶ ቀና ሲል መሶበ ወርቅ አየ። ከዚያ በላና ደክሞት ስለነበረ ትንሽ ተኛ። ኤልያስ ተነስና ብላ ብሎ መልሶ ቀሰቀሰው። ሁለተኛ በላ። ሶስተኛ ኤልያስ ተነስና ብላ ነው። ተንስ ወብላ እስመ ርሑቅ ፍኖትከ፣ የምትሄድበት ሀገር ሩቅ ስለሆነ በደንብ አድርገህ ብላ አለው። ሩቅ ሀገር ልትሄድ ስለሆነ ሩቅ ሀገር የሚሄድ ሰው በደንብ ይበላልና ጨምረህ ብላ ነው። በላ። ወሆረ ወበምዱ ወባይለ ውእቱ እክል ሆረ ኤልያስ 40 መዓልተ ወ40 ሌሊተ ይላል። ኤልያስ 1 ቀን በበላው 40 ቀን ጾመ ይላል። 40 ቀን ከጾመ በኋላ በ40ኛው ቀን እግዚአብሔር ማንን? ኤልያስን በእሳት ሰረገላ ነጠቀና ወዴት ወሰደው? ወደ ብሔረ ሕያዋን ሄደ ማለት።
ስለዚህ ኤልያስ እስከ ዛሬ ድረስ ሞትን ሳይቀምስ አለ ማለት ነው። ጾም የሕይወት ጎዳና ነው የሚባለው በምድር ከመሰከሩልን መካከል አንዱ ኤልያስ ነው። 40 ቀን ጾሞ ከሞት ተሰወረ ማለት ነው። ጾም ከሞት ይሰውራል፣ ወደ ሕይወት ያደርሳል ማለት ነው። ስለዚህ ያለ ጊዜ መሞትን የሚያርቀው ዕድሜ እንዳይቀነስ የሚያደርገው እግዚአብሔር ከአዳም በኋላ ዕድሜን ነው የቀነሰ። አንዱ አዳም 1000 ዓመት ኖሮ ነበር መንግሥተ ሰማያት የሚገባው። ኃጢአት ሲሠራ 930 ዓመት ብቻ ኖሮ ሞተ። 70 ዓመት ተረፈች። ያችን የተረፈችውን ዕድሜ እግዚአብሔር ለአዳም ልጆች ሰጣቸው። ከዚህ የተነሳ የሰው ዕድሜው ቢበዛ 70 ወይም 80 ሆነ። ከወፈድፋዶን ሰምላ ጻማ ወህማም። ከዚያ የተረፈው ግን የድካም ዘመን ተብሏል። 120 140 ቢኖር ሰው የጻማ የድካም የመሰልቸት ጊዜ ተብሎ ተነግሯል ማለት ነው። ስለዚህ እግዚአብሔር ዕድሜን አሳጥሯል። ዕድሜን ከአዳም በኋላ ከተነሱን ጸጋዎች አንዱ የዕድሜ በረከት ነው። እያጠረ ከዚህ በኋላ ከአዳም እያጠረ መጣ። መጨረሻ ላይ ደግሞ ሰዎች ኃጢአት ሲጨምሩ እያጠረ 120 ዘመን በያዕቆብ ጊዜ ሆነ። ከዚያ በኋላ ግን ረጅም ጊዜ የኖረ ሰው የለም። እያጠረ መጣ። ሰዎች ኃጢአት እየጨመሩ ሲመጡ ዕድሜ በምድር ላይ እያጠረ መጣ። ልክ ተመልከቱ፣ እግዚአብሔር በኃጢአት ዕድሜን እንዳሳጠረ እግዚአብሔር በጾም ዕድሜን እንደሚያስረዝም በኤልያስ አየ፣ በሄኖክ አየ። ሄኖክ ባለ ትዳር ነው። በልቶ ጠጥቶ ነበር የሚኖር። ስለዚህ ምን አደረገ ሄኖክ? አይ እንዲህ አለ፣ እግዚአብሔርን ማገልገል ከሴት ርቆ ንጽሕ ጠብቆ ከመብል ከመጠጥ ተለይቶ ነው ብሎ ጾመ። በገነት ጓሮ ወድቆ ጾመ ሄኖክ። ከዚያ በኋላ እግዚአብሔር ሰወረው። ኢተረክበ ሄኖክ ይላል። ሄኖክ አልተገኘም ይላል ቅዱስ ጳውሎስ ዕብራውያን 11 ላይ እስመ ከበቶ እግዚአብሔር ሰውሮታልና። ሄኖክ ዛሬም በሕይወት አለ፣ ሞትን ሳይቀምስ ማለት ነው። ዕድሜውን አስረዝሞ ያለ ድካም በሚኖርበት በብሔረ ሕያዋን መኖር የጀመረው ሄኖክ ከሞት የተሰወረው ወደ ሕያዋን ሀገር የተነጠቀው በጾም ነው። ኤልያስን ከሞት የሰወረው ጾም ነው። ከምታሳድደው ንግሥት ከኤልዛቤል እጅ የነጠቀው ጾም ነው። ጾም ከጠላት እጅ ያድናል፣ ከሞት ይሰውራል፣ ወደ ሕይወት ጎዳና ያደርሳል። ወደ ህብስተ ሕይወት ኢየሱስ ክርስቶስ ወደ ዕፀ ሕይወት ኢየሱስ ክርስቶስ የሚያደርሰው ጾም ነው። ወደ መንግሥተ ሰማያት የሚያደርሰው ጾም ነው። ስለዚህ ጾም እግዚአብሔርን የመውደድ ምልክት ነው፣ የሕይወትም ምልክት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። በጾም እግዚአብሔር መውደዳችን እንገልጣለን። በጾም እግዚአብሔር እናገለግላለን። በጾም ከመቅሰፍት እንድናለን። በጾም ከጠላት እጅ እንድናለን። በጾም በሽታ ይርቅልናል። በጾም በጎ ሕሊና ይሰጠናል። በጾም የትኛውም ሀገር ሰላም ይሆናል። የሀገር ሰላም ይመጣል። በጾም የኃጢአት ይቅርታ እናገኛለን። በጾም የተገፈፈ ጸጋ ይመለሳል። እነዚህ ሁሉ ጸጋዎች የምናገኘው በጾም አማካኝነት ነው። ለዛሬ ይበቃናል። ስብሐት ለእግዚአብሔር።